በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔነትን ከውስጥህ አስወግድ። ሰዎች እንዴት እንደሚኮንኑህ ስትረዳ ጥፋትህን ባለማመን የመጥፎ ሀሳባቸውን በመቀየር በእነርሱ እንድትመሰገን ብቻ ደፋ ቀና የምትል ከሆነ ነፍስህ ቅድስናን ለማግኘት ትቸገራለህ። ብዙ ጊዜ ሰዎች ካንተ ይልቅ ሌሎችን በይበልጥ ያወድሳሉ። የውዳሴ ከንቱ መንፈስ ስለተጸናወተብህ ከመደሰት ይልቅ ስትታወቅ ትስተዋላለህ። ውድ ወንድሜ፣ ከዚህ በፊት እንደተመለከትነው ይህንንም በግልጽና በጥልቀት እንይ። አንደኛ፣ ለምን ስለ መልካምነት ለሌሎች ታወራለህ? እንዲያደንቁህስ ትፈልጋለህ? እስኪ በግልጽ ንገረኝ። በውስጥህ ራስህን ታደንቃለህን? በእርግጥ በውስጥህ የምትጨነቅባቸውና ብዙ ግራ የምትጋባባቸው እንከኖች እንዳሉ ጥርጥር የለውም። ታዲያ እንዲህ ሆነህ ሳለ ራስህን ባላመንክበት ባህሪ ሰዎች እንዲያወድሱህና እንዲያሞካሹህ ለምን ትወዳለህ? ሁለተኛ፣ አንድ ሰው ሲናገር ሊከተል የሚገባው ትክክለኛው መስፈርት ምን መሆን እንዳለበት እስኪ ልጠይቅህ። ስለ ራስህ ትክክለኛ መግለጫ ልታቀርብ ትችላለህ? ወይስ ሰዎች እንዲጠሉ የሚያደርጉህን አሳፋሪና መጥፎ ነገሮችን በመተው ስለ ጥሩ ጎንህ ብቻ ትገልጻለህ? ወንድሜ፣ ውሸት የታከለበት እውነት ሊኖረው አይችልም። ስለ ራስህ ስትናገር ውሸት ትጨምራለህ? አንተና የንስሐ አባትህ ብቻ በምስጢር የምታውቁትን እንከኖች ለሰው ትናገራለህ? ሶስተኛ፣ ስለ መልካም ባህሪ ማውራት ስትጀምር ማግኘት ያለብህን የክብር አክሊል እንደምታጣ ጥርጥር የለውም። በእርግጥ የተራራውን ስብከት አንብበሃል። ጌታ ምን እንዳለም አይተሃል። ቀኝህ የምትሰራውን ግራህ አትወቅ። በስውር የሚያይ አባትህ በግልጽ ያስከብርሃል። ማቴዎስ 6:3-4 እንደተጻፈው። በአንተ ሐዘን ይሰማኛል። ምክንያቱም የራስህን ከንቱ ጽድቅ ለምታንጸባርቅበት ስነ ምግባር ብቻ ትተጋለህ። ከዚህም ከእግዚአብሔር ይልቅ ለሰይጣን ትቀርባለህ። እናም ጥርጥርህና ትጋትህ ከንቱ ሆኖ ይቀራል። ስለ ራስህ ስትናገር በማይህ ጊዜ እንዲህ አድርጌ እመለከትሃለሁ። አንድ አትክልተኛ እግዚአብሔር ፍሬን በሰጠው ጊዜ በማምረቱና በምርቱ በመደሰት ፋንታ ያጎረሰህን ነካሽ ነህ። ውድ ወንድሜ፣ መቼም ስለ ራስህ መናገርን በምትፈልግበት ጊዜ እውነት እላችኋለሁ ዋጋቸውን ተቀብለዋል። ማቴዎስ 6:2 የሚለውን መለኮታዊ ቃል ተመልከት። አራተኛ፣ ሌላው ስለ ራስህ በማውራት የሚመጡ መጥፎ ነገር በሚከተለው ታሪክ ውስጥ ግልጽ ነው። በአንድ አጋጣሚ ላይ አንድ እኔ ስለምወደውና ስለማከብረው ሰው በአድናቆት ስሜት አወራ ነበር። ነገር ግን አንድ መንፈሳዊ አባት ይህን ንግግሬን እንዳቆም ጠየቁኝ። ምክንያቱም በዚህም ምክንያት እርኩሳን መናፍስት እንዲዋጉት ትሰበስብበታለህ። ጀማሪ ስለሆነና ብዙ መጸለይ ስለሚጠበቅበት በእርጋታ እንዲኖር ተወው አለኝ። ከዚያም በኋላ በዚህ ሰው ላይ ስህተት እንዳደረግኩ በማሰብ ውዳሴን አቆምኩ። ሰይጣን የአንድን ሰው መልካም ነገር ሰምቶ መታገስ አይችልም። ስለዚህ እግዚአብሔር በአንተ ውስጥ ታላቅ መልካም ነገር ካደረገ ይህም በአንተና በእግዚአብሔር መካከል በምስጢር ይሁን። ሰይጣን እንዳይዋጋህና እንዳይመቀኝህ አታውራው። በዚህ ምክንያት ዋጋህን ብቻ ማጣት አይደለም፣ ለሌላ ውጤቱ ለማታውቀው መከራ ተገዢ ያደርግሃል። አምስተኛ፣ ስለ ራሱ የሚያወራ ሰው የሚያጋጥሙት መጥፎ ውጤቶች እኒህ ናቸው። ነገር ግን በሌላ መልኩ ራስህን በማመስገንህ የምታገኘውን ጥቅም ልትነግረኝ ትችላለህ። በእርግጥ የኃጢአተኛ ሰው ስሜት ሰዎች በእርሱ ላይ ያላቸውን አድናቆት በተመለከቱ ጊዜ የሚሰማቸው ስሜት እውነተኛ አይደለም። ይሄ ጥቅም ሳይሆን ሊታው የሚገባ ኃጢአት ነው። ነገር ግን እኔ በሚያስረዳህ መልኩ የምታገኘው ጥቅም ሊኖር ይችላል። ያም ስለ ራስህ የማውራቱ ፍላጎት አይሎ መቋቋም ካልቻል ስለ ደካማነትህና ስለ ጉድለትህ ለሌሎች አስታውቃቸው። በኃጢአት በወደክ ጊዜም መፍትሄ ለማግኘት እንዲጸልዩልህና ወደ እግዚአብሔር እንዲያማልዱ ለምናቸው። ሌላ ልነግርህ የምፈልገው ነገር ሰዎች አንድ ሰው ስለ ራሱ በሚያወራው ጊዜ ያናንቁታል፣ ትዝህርተኛ ይሉታል።
ይሁንና ይህ ሰው የምድርንም በረከት አይበላም፣ የሰማያዊውንም ሀብት አይቀዳጅም። ሰባተኛ፣ በመጨረሻም ትክክለኛ ለመሆን የምታደርገው ጥረት ሁሉ ያንተ ጥረት ብቻ እንዳልሆነ እንድትረዳ እፈልጋለሁ። ይህኑ ነገር እንድታከናውን በአካባቢ የሚረዱ ሰው ሰራሽም ይሁን ተፈጥሯዊ ሁኔታዎች አሉ። ይኸውም በሌሎች ሰዎች ልትታገዝ ትችላለህ። እግዚአብሔርም ክህሎቱንና ተሰጥኦውን ይለግስሃል። እግዚአብሔር በአንተ ውስጥ ያደረገውን ዘንግተህ ሁሉን በራስህ እንዳደረግክ ካሰብክ ለውድቀት ትዳረጋለህ። ውድ ወንድሜ፣ በግልጽነቴ ያስቀየምኩህ ስለመሰለኝ እፈራለሁ። ይሁን እንጂ ይቅርታ የማይሽረው ነገር የለምና ይቅር በለኝ።